ማንቸስተራውያን እንዴት ናችሁ? ሰላም ናችሁልኝ? አለን እግዚአብሔር ይመስገን። ዛሬ ምርጥ ዜና ይዤላችሁ መጥቻለሁ ቤተሰብ። እሱ ምንድነው የሚለው እንግዲህ ነግራችኋለሁ ቤተሰብ። ሌላኛው እንግዲህ ፕሪሚየር ሊጉ ነገ ይጀምራል። እንግዲህ ቤተሰብ የምታውቁት ክለባችን ማንቸስተር ዩናይትድ እንግዲህ ሜዳው ላይ ብራይተንን ይገጥማል። ብራይተንን የምታውቁት ነው። በታሪክ አሁን በጣም ከባድ ወደ 10 ጨዋታዎች ስታዩ 9ኙን በሙሉ ረፍርፎናል ማለት ነው። ይሄ ደግሞ ቀላል የማይባል ጨዋታ ነው። ከባለፈው የሊቨርፑል ጨዋታ የማይተናነስ ሻምፒዮን በሉት የምንጫወተው። ይሄን ድል ስናደርግ ግን ቤተሰብ በጣም ልዩነት ፈጣሪ ነው የምንሆነው። ከዛ ውጭ ደግሞ አሁን ዛሬ ስለ በረኛችን እነግራችኋለሁ። በረኛ ለማንቸስተር ዩናይትድ በህይወት ዘመናችን ተሳስተን አናውቅም። ይሄ መላጣ እስካመጣው እስከ ኦናና ውጪ አብዛኞቹ እነ ሸማይክልን የምታውቋቸው እነ ቫንደርሳን የምታውቋቸው ከዛ ደግሞ ዴቪድ ዴያ። አሁን የዴቪድ ዴያን እስኪ ተመልከቱት። እዚህ ጋር 18 ክሊር ሺት ያስቀረበት በባለፈው ተመልከቱት። እንዲሁም የአርሴናልና የቼልሲን ጨዋታ ደግሞ ብታዩት በጣም የሚገርም ማለት ነው የዴቪድ ዴያ። እሺ ተመልከቱት እስኪ አንዴ እንየው እስኪ። ክሪስታል ፓላስ ላይ ደግሞ ተመልከቱ። ክሪስታል ፓላሶች፣ ቼልሲ፣ ብራይተን ራሱ የብራይተን ላይ ደግሞ ራሱ ተመልከቱት። ምርጥ ዴቪድ ነው እንግዲህ አስቡት። ዴቪድ ዴያ አሁንም ተመልከት፣ መለሰው እንደገና በእግሩ ተመልከቱት። በእግሩ እንደገና ሳንቼዝ አልኳችሁ ተመልከቱት። አሁን ደግሞ የሚገርማችሁ ልክ እንደ ዴቪድ ዴያ እንደ ቫንደርሳ በአየር ላይ በምናምን ብትሞክር እንደ ሸማይክል አሁን ያሁኑን ደግሞ ሳነ ላመርስን እዩልኝ። ተመልከቱ ደግሞ ሳነ ላመርስን የሚገርም እኮ ነው በእናታችሁ። እሱ ደግሞ ሳነ ላመርስን እዩት እስኪ አሁን ባለው ጨዋታና የባለፈዎቹ የዛ በፊት ያሉትን እዩልኝ። ይሄን ይመስላል ቤተሰብ። ይሄን ነገር ያሳየዋችሁ ግን ምክንያት አለኝ ቤተሰብ። ለምን ብትሉኝ ማንቸስተር ዩናይትድ በሲዝኑ እንዳለ የምታዩት ይሄን 4 ሲዝን በቃ ችግሩ የነበረው የበረኛ ችግር እንደሆነ ነው የምነግራችሁ። አሁን ላይ ግን ማንቸስተር ዩናይትድ ምንም ችግር እንደሌለበት ነው የምነግራችሁ። በቀደም ዕለት አይታችኋል። ክሊር ሺት ብቻ ነው ይዘን የወጣ ነው። ትላንትም ራሱ አይታችሁ ከሆነ ሊቨርፑል ላይ እንደዛ ስንት ሺቶቹን አስቀርቶ ነው የሆነው። አይታችሁታል። የአሌክሳንደር ኢሳቅን ያስቀረውን በጣም የሚገርም እንትን ኢቨን ራሱ የጋፑን ራሱ እና ብራይተን ነገ ታዩታላችሁ። ይሄን ጨዋታ እንደግመዋለን እንምላችሁ። በቃ ይሄን ለማለት ነው ያመጣውላችሁ። አሁን በረኛ ፓኬጁ ፉል እንደሆነ ነው የምላችሁ። ምንም አልተነካም። በቃ ቫንደርሳን የሚወክል ነው ያለን ቤተሰብ። ዴቪድ ዴያን የሚወክል በእነሱ ፐርፎርማንስ ያለ ልጅ ነው የመጣው። አረ ኦናና አረ ባይንደር ስም ብቻ ነው ባይንደር። አባቴ ንካው በለው እለፍ በለው በቃ። አሁን በቃ ሳነ ላመርስ ቤተሰብ ግን ነገ በደንብ አድርጋችሁ ጠብቁ። ከብራይተን ጋር ነው ጨዋታው። ቀላል የማይባል እንደሚሆን እርግጠኛ አድርጌ የምነግራችሁ፣ አስረግጬ የምነግራችሁ ቀላል የሚባል አይደለም። ነገር ግን ነገም 3 ነጥቡን ይዘነው እንመጣለን ነው የምላችሁ። በቃ ኮፕሊንግ ሼር እያደረጋችሁ ቤተሰብ። አካውንቴ ተመቷል ቤተሰብ። ቢያንስ እስኪ 5000 ኮፕሊንግ አድርጉት ቤተሰብ።